ይሄን ሰፋ አድርገው ያብራሩታል። በቤቷ ውስጥ የተገኘው ዘይት በቤቷ ውስጥ የተገኘውን ዘይት በቀላሉ በሶስት ነገር ከፍለን ማየት እንችላለን። በመጽሐፍ ቅዱስ ተደጋግመው የተጻፉ ነገሮች ውስጥ አንዱ ዘይት ነው። ዘይት በአገልግሎት እንደው ከሚበላው እንጀምር። ለመብል አይነት ይሆናል፣ ለቅባት ይሆናል፣ ለሰውነት ማለስለሻ። ከዛ ለመስዋዕትነት ደግሞ መብራቱ ወደ ቤተክርስቲያን ይቀርባል። መብራቱ ይቀርባል። ከዚያ በተጨማሪ ደግሞ ከፍ ሲል በቀድሞው ዘመን የሆነ የእንጨት አይነት አለ። 4 የእንጨት አይነት ኦሪት ዘጸአት ምዕራፍ 23 ላይ የተጠቀሱ እነዚያ ጋር ተቀላቅሎ 5ኛ ሆኖ ነገስታት ተቀብተውት ይነግሳሉ። ካህናትን ተቀብተውት ባለ ክህነት ይሆናሉ። ዘይት አሁን ላይ በቤተክርስቲያናችን ደግሞ የሚሰጠው የዘይት አገልግሎት ምናልባት ስሙ ተቀይሮ ይሆናል እንጂ የተቀደሰ ቅባ ቅዱስ የሚባለው ቅብ ቅዱስ ወይም ደግሞ ዘይት ጽልይ የተጸለየበት ዘይት የሚባለው የዛሬውን ያርገውና በመርካቶ በፒያሳ በእነሜቴ ቦርሳ ሳይያዝ የተቀደሰው ዘይት የሚባለው ከመንበር ላይ ነው የሚቀመጠው። አሰረ ክህነት ያላቸው ካህናት ብቻ 7 ሆነው ወደ ግለሰብ ቤት ሂደው ጸሎት አለ፣ እሱን ጸልየው ለታመመ ሰው የሚቀቡት የስጋ ደዌ ማራቂያ የስጋ ፈውስ መስጫ ነው። የቅባ ቅዱስ ወይም ደግሞ የተጸለየበት ዘይት የሚባለው። አሁን ላይ ግን ታውቁታላችሁ። ይህን ስላችሁ ማወቃችሁ የተስተካከለ ስለሆነ አይደለም። ብዙ ሰው በዚህ ዙሪያ ያለው እውቀት የተሳሳተም የተንሻፈፈ ነው። እያንዳንዱ በቦርሳው ይዞ በአፍንጫው በጆሮው ተቀምጦ ሲዞር ነው የሚሆነው። እሱ በራሱ ምክንያት የሚደረግልን አገልግሎት ትርጉሙ ካልገባን እንኳን ውጫዊው የቤተ ክርስቲያን በረከት ይቅርና ወደ ውስጥ የሚዋሃደን ስጋውና ደሙ በራሱ የሚያመጣብን ጥያቄ አለ። አንድ ሰው ቅባ ቅዱስ የሚቀባው የተጸለየበት ዘይት የሚቀባው ለምንድን ነው የሚለው አንድ ክርስቲያን ማወቅ አለበት። እኛ ክርስቲያኖች የሚደረጉልን መንፈሳዊ ሱታፊዎች ሁሉ መንፈሳዊ እውቀት ካልተጨመረባቸው እንደምታውቁት ልማዳዊ ሲሆኑ ሁሉም አዛዥ ይሆንባቸዋል። በየቤቱ ብትሄዱ ሰዎች ያመጡና እንኩል ይጀምቅቡልኝ ይላሉ። የማይመለከተው አንዳንዶች ነው በጣም የነቁትና የተራቀቁት ራሳቸው በጥጥ እያደረገው የሚቀቡ ሰዎች አሉ። ይህ እንዳለመታደል ነው በእውነት። ንሕነሰ መሲሐውያን ይደልወነ ናይም ዘይበቋነ ወዘይበቋነ ይላል ሊቁ። እኛ ክርስቲያኖች የሚጠቅመንና የማንጠቀምበትን ነገር ለይተን ማወቅ ያስፈልጋል። የሚደረግልን አገልግሎት እስከምን ያደርሰናል? ሱታፊያችን እስከምን ድረስ ነው? ለምሳሌ ለሁሉም ክርስቲያን የተፈቀደ አንድ ትልቅ ስጦታ አለ አይደለም? ይሰማችኋል? መሰማቱማ ይሰማችኋል። እየሰማችሁ ነው? በጣም ጥሩ። ለክርስቲያኖች አንድ የምንሆንበት እንደው ከመጀመሪያው ጀምሮ ለምሳሌ የምናምነው በተገለጠው ልክ ነው። የተገለጠውን እግዚአብሔር መገለጡ እውነት ነው ብለን አንድ ሰው ይቀበላል። በመጀመሪያ ከተገለጠው ውጭ የሚቀበለው ነገር ካለ ስህተት ነው። የተገለጠውን ሲያምን የተገለጠውን ሲረዳ እሱ የሃይማኖት ህብረት ውስጥ ይገባል። ያመነውን ደግሞ በልጅነት ያረጋግጠዋል። በልጅነት ያረጋግጠዋል ማለት በውሃ ይጠመቃል ማለት ነው። በውሃ ይጠመቃል። በውሃ ተጠምቆ በሜሮን ይታተማል፣ ማህተም ያርፍበታል። ያን ቀበሌ ደብዳቤ ተጽፎ መገለጫው የሚሆነው መቼም ማህተም ነው አይደል? ቀበሌ እስከ ላይ ግን የአንድ ክርስቲያን ማመኑ በቂ አይሆንም። ልጅነትን የሚያስመሰክርበት በውሃ መጠመቅ ያስፈልገዋል። መጠመቁ ብቻ ደግሞ ብርቱ ትርፍ
እንዳያሰኘው በማህተም መታተም አለበት። በሜሮን ይቀባል። ሜሮን ከዛ የታተመው ደግሞ በተዋህዶ ይገለጣል። በተዋህዶ ማለት ምንድነው? ቅዳሴው ሲፈጸም ደሙንና ስጋውን ይቀበላል ማለት ነው። በዚህ ጊዜ ፍጹም ተዋህዶ ያደርጋል እግዚአብሔር ጋር ያ ሰው። በተዋህዶ የተቀበለውን ማንነት ደግሞ ተዋህዶውን በምን ይገልጸዋል ሲባል መስቀልን በመሸከም በፀዊረ መስቀል እስከ ዕለተ ሞት ድረስ እረፍት በማይሰጥ በዚህ ዓለም ውስጥ ሲኖር ነፍሱ ከስጋው እስክትለይ ድረስ መስቀል ተሸክሞ የሚሄድ መንገደኛ ክርስቲያን ነው። እንግዲህ ክርስቲያን ወይም ደግሞ አንድ አማኝ የሚባለው በዚህ ውስጥ ሲያልፍ ነው። የተገለጠውን ያምናል፣ ያመነውን በልጅነት ያስመሰክራል፣ ልጅነቱን በማህተም ያረጋግጣል፣ ማህተሙን በተዋህዶ ያጸናዋል። ተዋህዶውን ዘላለማዊ ለማድረግ ፀዊረ መስቀል የሚባለውን ያስባል። መስቀል መሸከም የመስቀል ጉዞ የሚባለውን ዘላለማዊ ሕይወት የሚያስገኘውን ምዕራፍ ይጀምራል ማለት ነው። ከዚህ ውስጥ አንዱ ከጎደለ ድነት የለም። ከዚህ ውስጥ በተገለጠው ከማመን ያመኑትን በመጠበቅ የተጠመቀውን በቁርባን የቆረበውን ለዚህ አዎንታዊ መልስ መስጠት፣ መንፈሳዊ ስራ መስራት፣ እንደ ጾመ መጾም፣ እንደ ጸለየ መጸለይ፣ ትጉ ጸልዩ ወደ ፈተና እንዳትገቡ ብሎ ያስተላለፈውን መልእክት ማድረግ፣ እንደሰጠ መስጠት። አምላካችን ኢየሱስ ክርስቶስ ወደዚህ ዓለም ሰው ሆኖ ከተገለጠበት ጊዜ ጀምሮ እስከ 33 ዓመት ከሰራቸው መንፈሳዊ ተግባራት ይሄ ግብረ ሥጋዌ ዘወልድ ተብሎ ከሚጠራው ውስጥ ያሳያቸው የድነት መንገዶች 2 ናቸው ይላሉ አበው። ተጠምቆ ከተመለሰ በኋላ ወደ ሰርግ ቤት ሂዶ ሰርግን ባርኮ እንደ ቅዱሳን አባቶቻችን እንደነ ዶኪማስ እንደነ ዘኪዎስ ያሉትን ዓለም ላይ ጸንተው እንዲኖሩ እዚያው ላይ ዓለም ላይ እየኖሩ የዓለምን ፍላጎት እንዳቅማቸው እየናቁ መንፈሳዊን እንዲከተሉ መንገድ ያሳይቷል። ሌላኛውና ዋናው ግን በዚህ ምድር ላይ ከሰው ተለይተው ራሳቸውን ችለው ራሳቸውን እንደ ክፉ እንደ ተናካሽ ውሻ እንደ ተዋጊ በሬ እያሰቡ ከሰው ተለይተው እንዲኖሩ ወደ ገዳም ሄዶ አሳይቷል። እሱም ከዕለታት አንድ ቀን ለተራቡት 1 ቀንም 2 ቀንም ህብስት አበርክቶ አብልቷል። ምጽዋት የፍቅር ምልክት ናት። የክርስቶስን የእጁን በረከት የቃሉን ትምህርት የሰሙት ብዙዎቹ ባይጠቀሙም እንኳን ህብስት አበርክቶ ሲያበላ አብረው የበሉ ሰዎች አሉ። በዚህ ምድርም ክርስቲያኖች ክርስቶስን የሚመስሉበት ነገር የግድ በገዳም ሂደት በዚያ ኑር በበረሃ ውደቅ የሚል ተስፋ የሚያስቆርጥ መልእክት አይነገርም። እሱ ለወደደና ለፈቀደ ነው የሚሆነው። ክርስቶስን በምን ይመስላሉ እዚህ ምድር ላይ ክርስቲያኖች ሲባል የፍቅር ምልክት ተብላ የምትጠራውን ምጽዋትን በመስጠት አንድ ሰው ለሌላው ሲያደርግ ፍቅር መጨመር አለበት። ያው ለክርስቲያኖች ይሄ አዲስ ስብከት አይሆንም መቼም እንደው ለማወቅ ያህል አነሳ ነው እንጂ ስጦታ ስሙርና የተወደደ የሚሆነው ፍቅር ሲጨመርበት ነው። እና አምላካችን ክርስቶስን ለመምሰል እነዚህ ነገሮች ያስፈልጋሉ። የዘረዘርኳቸው ነገሮች ከነዚህ መካከል አንድ አማኝ አንዱ እንደቀረበት ታወቀና ካሰበ ጥያቄ መጠየቅ አለበት። እኔ አማኝ ነኝ፣ እሺ የማመን መገለጫው ጥምቀት ነው። ተጠምቄያለሁ፣ መልካም። የጥምቀት ማረጋገጫው መቁረብ ነው። በተጠመቁበት ሰዓት ቆርቤያለሁ። አዎ እርግጥ ነው ቆርበናል አይደለም? እየሰማችሁ ነው? አሁን የምትቀበሉ አረጋውያን ይቅርታ እናንተን አይደለም እየቆረባችሁ ያላችሁ ማለት ነው። ወጣቶች እንድትሆኑ ብዙዎቹ እኮ ሲጠየቁ ይገርማችኋል። ቆርባችኋል ሲባል እኔ አልቆረብኩም ገና ነኝ የሚሉ ክርስቲያኖች እኮ አሉ። የሆነ ፍልስፍና ክፉ መንፈስ ወደ አይምሯችን ገብቶ ስጋና ደሙን
በሆነ ምክንያት እንድንርቀው አድርገው ነው እንጂ ሁላችንም ክርስቲያኖች ቆርበናል። ከሆነ ዘመን በኋላ ይሄን የረሳነው። ይሄ ሲቀርበት አንድም ክርስቲያን አይጮህም። ለምን አልቆርብም ብሎ የሚጮህ ክርስቲያን የለም። በእያንዳንዷ የቤተ ክርስቲያን ጥቃቅን ጉድለቶች ሲታይ ግን ብዙ ሰው መጮህ ይወዳል። የአስተዳደር ችግር አለ፣ የሰበካ ጉባኤ፣ የሰንበት ትምህርት ቤት የምናምን ጭራሽ የግለሰቡን ችግር በዝርዝር በነጥብ ይጽፈዋል ሰው እያንዳንዱ። አንተ በዚያ ውስጥ ምን አይነት አገልግሎት ቀረብህ ተብሎ ቢጠየቅ ግን መልስ የለውም አንድ ክርስቲያን። ለምን በ40 ቀን በ80 ቀን እስከሆነ ዓመት እስከ 7 እስከ 8 ዓመት እስከ 10 ምናምን ዓመት ሰዎች እየገፉ ሲያቆርቡ የነበርከው አንተ አሁን ላይ በራስህ እግዚአብሔርን የምታስብበት ዘመን ላይ እግዚአብሔርን ማሰብ በምትችልበት ዘመን የበለጠ እሱን ማገልገል በምትችልበት ዘመን መስገድ እስከ ማታ እስከ ጊዜው መቆየት መጾም በምትችልበት ዘመን ለምን ቁርባኑን ቄሶቹ ብቻ እየቆረቡ ሲኖሩ አንተ ዝም ትላለህ ተብሎ ቢጠየቅ መልስ የለውም ብዙ ሰው። ይሄ ሱታፌ ሲቀርብን ጥያቄ አናነሳ። አባ አስተካክለው ቅባ ቅዱስ ካልቀቡን ግን ተቆጥተን እንሄዳለን። ባንቀባ ቢቀርስ ምን ይሰራልን? ቅድም ከነገርኳችሁ መካከል ቅባ ቅዱስ ይቀባል የሚል አልነገርኳችሁ፣ ወይም ደግሞ የግድ ቅባ ቅዱስ አለ የሚል አላስተላለፍኩም። ያ ለስጋውያን ደዌ ላለባቸው ሰዎች ልክ እንደ ጠበል ልክ እንደ እምነት የቤተ ክርስቲያን ስጋዊ የፈውስ ማገልገያ ነው። ከዚያ ውጭ ግን ለመንፈሳዊ ሕይወታችን የሚደረጉት አገልግሎቶች ላይ በዋዛ በፈዛዛ ስናሳልፋቸው ጥያቄ አናነሳ። የቀሩብንን መስለውም አይታዩንም። እነዚያን የምናስተውልበት ዘመንም በጣም እየራቀ ነው ለብዙዎቻችን። እግዚአብሔር ማስተዋሉን እንዲያድለን ቸርነቱ ይርዳን። በእውነት በቤትሽ ውስጥ ምን አለ የሚለውን ሀሳብ እንዳትረሱብኝ። ይቺ ሴት የተጠየቀችው ጥያቄ ያላትን ነው። እንደምታውቁት የእግዚአብሔር ሰዎች የሆኑት ያለውን ነገር ማበረከትና ምን ጎደለ፣ ያለው ነገር ምንድን ነው፣ በጎደለ እንሙላ ማለት ልማዳቸው ነው። በተለይ ደግሞ እንደ ኤልሳ ያሉ ታላላቅ ነቢያት ደጋግ ሰዎች ብዙ ጊዜ ምድር ላይ የሚኖሩት እግዚአብሔር የሚያደርገውን ነገር በእነሱ በኩል ለሰዎች አገልግሎት በመስጠት ነው ሕይወታቸውን የሚያሳልፉት። ነቢዩ ኤልሳ መግቢያችን ላይ እንዳነሳሁት ሰፊ በሆነው የአይሁድ ሕዝብ ግማሹ ወደ ጣዖት፣ ግማሹ ደግሞ እንዲሁ በቸልተኝነት፣ አንዳንዶች ደግሞ እግዚአብሔር አለ በማለት በሚኖሩበት በእስራኤል መካከል የሚኖር ታላቅ የእግዚአብሔር ሰው ነው እና ነቢዩ ኤልሳ ይችን ሴት የጠየቃት ጥያቄ ቤቷ ውስጥ ያለውን ነገር ነው። በእግዚአብሔር ቸርነት በማስተዋል እየሰማችሁ ከሆነ የሁላችንን መንፈሳዊ አገልግሎት የሚያስፈልገው እኛ ውስጥ ካለው ነገር ላይ ነው። በእኛ ውስጥ ካለው ውጫዊ መገለጫ፣ ውጫዊ ስጦታ ከኛ ውጭ የሆነ ለእግዚአብሔር የምናመጣው ነገር እንደሌለ መጀመሪያ ማወቅ አለባችሁ። የሳንቲም ድቃቂውና የጨርቅ ላቂ ስጡ እንስት የሚባለው ምናልባት ሰው እያለ ሰው አይቸገርም። እንደ አባቶቻችን አባባል የሰው መድኃኒቱ ሰው ነው ብሎ ስለሚታመን ነው። ይሄ የሌለው ሰው ግን በዚህ ህብረት ውስጥ የመኖር ፈቃድ ነፃነት አለው። ምንም ነገር ባይኖረው፣ በነገራችን ላይ ግን ያው የሰው እጅ አይተው የሚያድሩ ሰዎች አስተውላችሁ ከሆነ ወደ ቤተ ክርስቲያን ገንዘብ ለመጠየቅ ብቻ ነው በዚህ አካባቢ የሚቀመጡት። በዙሪያችን የሚቀመጡት የሰው እጅ የሚያዩ ሰዎች ለሳንቲም ለሆነ ነገር ነው። በቤተ ክርስቲያናችንም አሁን ላይ በሚደረገው አገልግሎት የሰው እጅ አይተው የሚኖሩ ሰዎች እንደዚህ ጉባኤ ተደርጎ ትምህርት እንዲደረግላቸው ብዙ አይታሰብም። እንደምታውቁት ጥገኝነታቸው በቤተ ክርስቲያን ዙሪያ ብቻ ነው። ለእነሱ እንኳን አስቦ ለመስጠት ያሰበ ሰው ቢኖር የሚጀምረው ከነጭ ለባሹ ነው። አሁን ተዝካረ ሰንበት የሚባል አለ። ሰንበቴ በሳምንት ወይም በ15 ቀን የምትጠጡት እሱ አሁን በመጽሐፍ ቅዱስ
ቅዱስ ጳውሎስ ያነሳዋል። የሰንበት የመታሰቢያ ቀን ነው። ሰው ግን ከፍ ሲል አንድ እንጀራ ዝቅ ሲል ግማሹን መጀመሪያ በሰሃን ለራሱ ይዞ ጠላውን ፉት እያለ በልቶ ጠጥቶ እሱ ሆዱ እንዲያ ሲል ነው የተረፈውን አውጥቶ ለእኔ ቤት የሚያሰጠው። እንደ ቅዱስ ጳውሎስ አስተሳሰብ ወይም ደግሞ አነጋገር ይሄ ያሳፍራል። በእውነት ቤት የላችሁም እናንተ ሄዳችሁ የምትበሉበት? ለችግረኞች ያመጣችሁትን እነሱን በጎን አስቀምጣችሁ እናንተ ትበላላችሁ ይላል ቅዱስ ጳውሎስ። እንግዲህ አሁን እኛ ክርስቲያኖች የኢትዮጵያ ኦርቶዶክስ አማኞች ይሄን አንሰማም ማለት አይቻልም። ዘላለም እየተወቀስን ነው። በዚህ ጋር አገልግሎቱ የሚቀድመውና የሚገባው ለማን ነው የሚለውን ግን ለይተን ማወቁ ብዙ ሰው ያውቀዋል። መፈጸሙን ግን እንፈራለን። በተለይ ቤተክርስቲያን ላይ የሚደረጉ ስጦታዎች ምናልባት አሰጣጣቸው መስተካከል አለበት። አሰጣጣቸው መስተካከል አለበት። ዛሬ ዕለቱ ማን ነው ይሰማችኋል? ማን ነው? ዓርብ ነው አይደለም? በክርስቲያን በኦርቶዶክስ ሕይወት ውስጥ ዕለታትን ራሱን የቻለ መንፈሳዊ ስዕል ማስቀመጥ አለብን አይምሯችን ላይ። እንግዲህ አይምሯችን የተለያየ ስለሆነ እንዲህ አድርጉ ብለን አናስገድድም። ለነገሩ ግን ከተማኑ አንጻር የዕለታት ስዕል እኛ አይምሮ ላይ መሳል አለበት። እሁድ ሲመጣ፣ እሁድ መሽቶ ሰኞ ሲመጣ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ እነዚህን ሳምንታት እንደ ክርስትና ሌላ ማድረግ ባንችል መንፈሳዊ የተደረገባቸውን ተግባር መጀመሪያ መማር አለብን። ተምረን ከሆነ ማስታወስ። ሰኞ እግዚአብሔር ምን አደረገ? ማክሰኞ ምን አደረገ? ረቡዕ ምን ሆነ? ሐሙስስ፣ ቅዳሜ፣ ዓርብ የሚለውን ለቀናቱ እንዲሁ በከንቱ አናሳልፋቸው። አይምሯችን ላይ ስዕል መቀመጥ አለበት። በተለየ ግን ዓርብ ምንድን ነው የሆነው ታስታውሳላችሁ? መጀመሪያ ዓርብ የሰው ልጅ ወደዚህ ዓለም የመጣበት ነው አይደለ? የተፈጠረበት። በመጨረሻ ደግሞ የሰው ልጅ ውድቀት ዓርብ ነው የተፈጸመ፣ ከገነት የወጣው። በመካከለኛው ዘመን ደግሞ የሰው ልጅ ድነት የተፈጸመው ዓርብ ነው። ስለዚህ በሳምንት ዓርብ በመጣ ቁጥር እንዴት ነው ዓርብን የምንቀበለው? እስከ 9 ሰዓት መጾሙ አንድ ነገር ነው፣ አይዘነጋም። የተፈጸመው ሱበታ እንዴት አድርገን ነው የምናስበው? ጾምማ ሰው ሲያጣም እኮ ጾሙን ይውላል አይደለም? እንኳን በዓርብ ሮቡ በማይበላው እሁድ ጾም ይውላል ቀልብ የመታው የሚባልም አባባል አለ። ይሄ ያልተባረከ የኔ ቪዲዮ እሁድም ጾሙን የሚውሉበት ቀን አለ። ዓርብ ሲመጣ ግን እስከ 9 ሰዓት እንደው አፍን ከንፈሩን አድርቆ መዋሉ ብቻ እሱ ትርጉም አይሰጠንም። የበለጠ ፍቅር እንዲኖረን ከልከሏው መከልከል ብቻ ሳይሆን የዕለታት መንፈሳዊ ድርጊታቸው ምን ሆነ የተደረገባቸውን ታሪክ ወደ አይምሯችን ማምጣት፣ ለልጆቻችን ይሄን ማስረዳት። ለልጆቻችን አንዳንድ ደጋግ ክርስቲያኖች ልጆቻቸውን ወደ ሰንበት ትምህርት ቤት እየሰደዱ ነው። ይሄን የማታደርጉ አድርጉ፣ ቅድምም ሲነገር ሰምቻለሁ። በዛ አገልግሎት ውስጥ ያሉ አገልጋዮችም ሆነ ለሚመጡ ሕፃናት መመከር ያለበት ብዙ ነገር አለ። በቋሚነት ግን ጾምን፣ ጸሎትን የሚባለውን ነገር እዛም ላይ ይደረጋል፣ ይነገራቸዋል። ቤትም ውስጥ ንገሯቸው። እናንተም ወደ አይምሯችሁ ይሄ ይምጣ። በዚህ ዕለት ግን ዓርብን እንደዚያ ከሳሉ ምጽዋት የሚያመጡ የሚሰጡ ሰዎች በዚህ አካባቢ አሁን አላየሁም። ሌላ ቦታ ላይ ግን የምናየው ችግር አለ። ጠላና ዳቦ ይዘው ይመጣሉ ሰዎች ሊሰጡ ማለት ነው። አንቱ ያዙ ቅዱ ይሉና ያስቀዳሉ። ሰዎቹ ከላይ እስከ ላይ እየቀዱ ሲመለሱ መጀመሪያ ጀምሮ የቀዱላቸው ሰዎች ጠጥተው ያንሰክረው ተፈናክተው ደም እየፈሰሰ የሚታይበት ቦታ አለ። የኔ ቪዲዮዎች ጾሙን ላደረሰው ለተራበ ሰው በጾም ወቅት የሚበላውን ነገር መስጠት እንደሚታወቀው ብላ ነው እና መንፈሳዊ አገልግሎቶቻችን ምናልባት ከኛ ካሉ ለሌላው ሊተርፉ ይችላሉ። መንፈሳዊ ስጦታዎቻችን ግን የመጀመሪያው ጥያቄ በቤትሽ ውስጥ ምን አለ? ከኛ ያለው ነገር ምንድነው ነው? በዚህ ሴት ውስጥ ቤት ውስጥ ያለው ነገር ምንድነው? ታስታውሱኛላችሁ?
እንግዲህ እየሰማችሁ ከሆነ ያው የማይሰማችሁ ከሆነ አልጩህባችሁ። እሺ እንደውም የተሻለ የሚያነቃቃ መዝሙር ስላለ ይዘመርላችኋል። እየሰማችሁ ነው። እየሰማችሁ ከሆነ በሴቷ ቤት የተገኘው ምንድን ነው? ዘይት ነው አይደለም? መልካም ጥቂት ዘይት አለ አለችው። ዘይት ቅድም ላይ ተናግሬያለሁ። የዘይትን አገልግሎት ለብዙ ጥቅም ይሆናል። ግን በቋሚነት መጽሐፍ ቅዱስ ላይ በምሳሌና በቀጥታ የተነገረበትን ላንሳ። የዘይት ጥቅም፣ ዘይትን መያዝ ምንድን ነው ትርጉሙ የሚለውን ማለት ነው። 3 ነገሮችን አንስቼ ልጨርስ ትምህርት። ዘይት መያዝ ምን ጥቅም ያስገኛል ካላችሁ የመጀመሪያው ሙሽራን ለሚጠብቁ ሰዎች ሙሽራው ሲመጣ ዘይት ለመብራት ይሆናል ብያችኋለሁና እያበሩ አብሮ ወደ ሙሽራው ቤት ለመግባት ይጠቅማል። የመጀመሪያው ዘይት በቤት ውስጥ ዘይት ሲኖር ማለት ነው። የመጀመሪያው ሙሽራ ሲመጣ ከሙሽራው ጋር ወደ ሙሽራው ቤት ለመግባት ፈትል ጨምሮ ዘይቱ ይበራል። ወደ ሙሽራው ጋር አብሮ መግባት ይቻላል ማለት ነው፣ ወደ ሙሽራው ቤት። የመጀመሪያው። ሁለተኛው በቤት ዘይት ሲኖር ተደብድበው ለወደቁ ለቆሰሉ ሰዎች ለቅባትነት ያገለግላል ብያችኋለሁ ቅድም። በጣም አሁን ላይ በሕክምናው ዘርፍ በጣም ያስቸግራሉ ለሚባሉ የቁስል አይነቶች ከሚቀባው ቅባት በላይ በቀድሞው ዘመን አማኞችም ሆነ የስጋዊ አዋቂዎች ብልሃተኞች ቁስልን ለማለዘብ ቁስሉ ሲለዝብ ፈውሱ በቅርብ ጊዜ እንዲሆን የሚያደርጉበት አንዱ ዘይት መቅባት ነበር እና የዘይት ጥቅም ሁለተኛው ተደብድቦ ለወደቀ ለቆሰለ ሰው ቁስል ላለበት ሰው ይሰጣል። አገልግሎቱ ጥቅም ይሆናል። ሁለተኛው። ሶስተኛውና የመጨረሻው እንግዶች ወደ ቤት ሲመጡ ለምንወደው ለምናከብረው ሰው እግሩን አጥበን እጁን አጥበን ራሱንም ወይም ደግሞ ገላውንም ታጥቦ ሲጨርስ እንካ ቅባት እንካ ዘይት ተብሎ ለቅባትነት ያገለግላል ማለት ነው። እነዚህን በዝርዝር እንያቸው። የመጀመሪያው የዘይት ጥቅም መብራትነት ነው ብያችኋለሁ። የማቴዎስ ወንጌል ምዕራፍ 25 ላይ ሰነፍና ብልሃተኞች ወይም ደግሞ አዋቂዎች የተባሉ ደናግላን እንደነበሩ ተጽፏል። በምሳሌነት የቀረበ ሀሳብ ነው እና ሰነፎቹ ሰነፍ ያስባላቸው ድንግልና ሳይኖራቸው ቀርቶ አይደለም፣ ደናግላን ናቸው። የሚገርመው ታሪክ በድንግልና ላይ ያላቸው ነገር ግን ያልጨመሩበት ነገር ፈትል የሚበራ ነገር ይዘዋል። ነገር ግን ፈትሉን የሚያበሩበት ቅባት አልነበራቸውም። አምስቱ እንደዚህ ያሉ ናቸው። አምስተኞቹ ደግሞ አምስተኛዎቹ ደናግላን ናቸው። ቅባት ዘይትና ደግሞ ፈትል ይዘዋል ይላል። ሙሽራ ሲጠብቁ መሸ። እኩለ ሌሊት ሲሆን ሙሽራው መጣ። ዘይትና ፈትል የያዙት ሁለቱንም አንድ አድርገው ተስማምቶላቸው ሙሽራው ጋር እያበሩ እንኳን ደህና መጣህ እያሉ ወደ ሙሽራው ቤት ገቡ። ዘይት ያልያዙት ግን ዘይት ስጡን አሏቸው። ለእኛም አይበቃ ወደ ከተማ ሄዳችሁ ግዙ አሏቸው። እነዛኞቹ ለመግዛት እንደሄዱ ሙሽራው ገባ። እነሱ ዘግይተውና አርፍደው ዘይት ይዘው ሲመጡ በሩ ተዘግቷል። ክፈትልን እንግባ አሉት። አላውቃችሁም የሚል መልስ ነው የተሰጣቸው። ይህን አባቶቻችን በቀላሉ ሲያብራሩትና ሲገልጹት ዘይት ምንድን ነው? እነዚህ ሰዎች አስሮቹ ደናግላን ሁሉም ደናግላን ናቸው። ነገር ግን አምስቱ ዘይት ባለመያዛቸው ከሙሽራው ቤት እንዴት ሳይገቡ ቀሩ ያለውን ያብራሩ። ዘይት የተባለ በጎ ስራ ነው ይላሉ አባቶቻችን። የበጎ ስራ ስልቱ ብዙ ነው በጣም ቅድም የዘረዘርናቸው አጠቃላይ የበጎ ስራ መገለጫዎች ናቸው። እርስ በርስ መዋደድ መቼም የመጨረሻው የክርስቲያኖች መገለጫ የሚባለው ራስን ዝቅ ማድረግ የአትህት ወርስ በፍቅር መካከል እንኳን ፍቅርን ሊያጠፋ የሚወዘውዝ ትልቁ ነፋስ የሚባለው ራስን ከፍ ማድረግ ነው። መድኃኒታችን ኢየሱስ ክርስቶስ የእኔ መሆናችሁን ዓለም የሚያውቃችሁ እርስ በርሳችሁ ስትዋደዱ ነው ብሏል።
እርስ በርስ መዋደድ ግን በሌላው ላይ ለመኩራትና ሌላውን እንደ ጉድፍ ለመቁጠር አይደለም። አሁን እንደዛ ሲባል የእኛ የክርስቲያኖች ፍቅር ስለ እግዚአብሔር ብላችሁ ዓለም ላይ ጎልቶ እንዲታወቅ መተግበር እንኳን ማሳየት በስራ መግለጽ ቢያቅተን እንኳን በቃላት አገላለጡን በደንብ አሳምረን ማወቅ አለብን። ሌሎቹ ሰዎች ስለ ፍቅር ያወራሉ፣ በሌላ ቦታ ያሉ፣ በሌላ ህብረት ውስጥ ያሉ ማለት ነው። ስለመተሳሰብ፣ ስለመረዳዳት ከማውራት አልፎ የሚተገብሩት ተግባር አለ። ምግባረ ሰናይ ድርጅት የሚባልም አለ። የክርስቲያኖች መዋደድና መተሳሰብ እስከ የት ነው ሲባል ግን ምናልባት ጥጉና ምልክቱ መዳረሻው ክርስቶስ ነው ሊሆን የሚችለው። ዓለም ላይ የምናሳየው በጎነት ግን እስከ ማን ነው ሲባል ሰው የሆነውን አጠቃላይ እገሌ ወገሌ የሚባል ነገር የለም። በሃይማኖት የማይመስልህን ሳይቀር ወደ ሃይማኖት ልትጠራበት የምትችለው አንዱ ትልቁ ጥሪ መልእክት ማስተላለፊያው ፍቅር። ይሄ በአንተ አካል፣ በአንተ ሕሊና፣ በአንተ በምትሰራው ነገር ሁሉ ሲበራና ሲታይ ምናልባት ሌላው ለምን እንዲህ ያደረገ ብሎ ይጠይቅ ይሆናል። ዘይት በእነዚህ ይመሰላል። በቤቷ ውስጥ ሴት ይዛ የተገኘችው ትልቁ ነገር ዘይት ነው። የዘይት ትርጓሜ፣ የዘይት ማብራሪያ ደግሞ በመንፈሳዊ ነገር ሁሉ እንደሚገለጽ የመጀመሪያውን ሀሳብ ያሳየናል ማለት ነው። ሁለተኛው ዘይት ለቁስል ይሆናል፣ ቁስል ያደርቃል፣ ለተጎዱ ሰዎች ቶሎ እንዲፈወሱ ያደርጋል ብያችኋለሁ። በቤት ውስጥ ዘይት ሲኖር ይህም ወንጌል ላይ የተገለጸ በምሳሌ የተነገረ ሀሳብ አለ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ ሽፍቶች አግኝተው ደብድበው አቁስለው ምድር ላይ ጥለውት ሄዱ ይላል። ከዛ አንድ ሌዋዊ መጣና አይቶት የዚህ ሰው ገዳይ ይባላል ብሎ ትቶት ሄደ። ሌላ ሰው መጣ፣ ሌዋዊ ነው፣ እንደዛኛው ትቶት ሄደ። ሶስተኛ አንድ ሳምራዊ ሰው መጣ ይላል። በጣም የሚገርም ነገር ነው። በዚህ ዓለም ላይ በመንገድ የማይወጣ የማይወርድ ሰው የለም። በአንድ መንገድ ብዙ ሰዎች ይሄዳሉ። አንድ መንገድም የብዙ ሰዎች መመላለሻ ሊሆን ይችላል። በዚያ መንገድ የሚመላለሱ ሰዎች ግን ተልኳቸውና ዓላማቸው ይለያያል። ይዘውት የሚሄዱት መልእክት ይኖራል። መልእክታቸውን ሳይፈጽሙና ለዚያ ሳይበቁ ደግሞ በመካከል የሚያጋጥማቸው ነገር ይኖራል። መንገድ ላይ መቼም እነዚህ ሰዎች በዚያ መንገድ ሲሄዱ ያልጠበቁት ተመቶ የወደቀ ሰው አግኝተዋል። ሁለቱ ሀሳባቸው በዚያ መንገድ ይሄዱበት እንጂ መንገድ ላይ የሚያጋጥመውን ማንኛውንም ነገር መሳተፍ አይፈልጉም፣ ትተውት ይሄዱ። ሶስተኛው ግን እንደነሱ ሀጅ ነው፣ በዚያ መንገድ መሄድ የለመደ ነው። ያጋጠመው ነገር ተመቶ ደሙ የፈሰሰ የቆሰለ ሰው ወድቆ አገኘ ይላል። እንዳየው እንደነዛኞቹ አልፎት አልሄደም፣ አነሳው። መጀመሪያ ተመቶ ቆስሎ ለወደቀ ሰው የሚደረገውን አደረገለት። ደሙን ጠርጎ መተው ያቆሰሉትን አሰረለት። ዘይትና ወይን ጨምሮ አሰረለት። በአህያው ጭኖ ወደ እንግዳ ማረፊያ ወሰደው ይላል። ሌላ ሀሳብና ሌላ ብዙ ምስጢር ስላለው ይሄን አልሄድበትም። በቋሚነት ግን ለዚህ በሽተኛ ለተደበደበው ለቆሰለው ሰው ከዚያ የሚያገግምበት ትልቁ መገልገያ ዘይት ነው ሆኖ የተገኘ የመጀመሪያው። ይህን አባቶቻችን ባጭሩ ለዚህ የተደረገለት ያ ለተመቶ ለወደቀው ሰው ምንድነው ትልቁ የደረሰለት ነገር ሲባል ዘይት። ወደ ትርጓሜ ወደ ማብራሪያ ሲገቡ እንዳጠቃላይ ተመቶ የወደቀ ሰው የሚባለው ምናልባት ካመን ከተጠመቅን በኋላ የሚያገኘን ውድቀት ይኖራል። በማናውቀው ነገር ተደብድበን እንዳንተርፍ እስኪመስል ድረስ የአይምሮ የአካል ይሆናል የተለያየ ብቻ ከውጭ ሆኖ ወደ ውስጥ ያለው መንፈሳዊ ጥንካሬያችን የሚያደክም መደብደብ አጋጥሞን ይሆናል። ይሄ ማጋጠም ይሄ ችግር በምን ይፈታል ሲባል አይተው በሚያልፉ ሰዎች በእነዚያ መንገዶች እንደምታውቁት መፍትሄ አይገኝም። አይቶ ማለፍ
አይቶ ማለፍ ምናልባት ከመንፈሳዊነት አንጻር የሚመከርበት አለ። ክፉን አይቶ ማለፍ፣ ክፉን ሰምቶ መተው የሚባለው ነገር ሰው ወድቆና ተጎድቶ አይቶ ማለፍ ግን ምናልባት እንደ መጀመሪያም እንደ መጨረሻም ሰውነትን መርሳት ነው። አሁን ባለንበት በዚህ በአካባቢያችን እያስተዋላችሁ ከሆነ ሰውን እንደምንም አድርገው እንደፈለጉ አድርገው ኪሱ ላይ ያለውን እጁ ላይ ያለውን ነገር ነጥቀው የሚሄዱ ሰዎች እስኪያልፉ ድረስ ብዙ ሰው ተባባሪ ከሆነ የሚያጨበጭብም አይጠፋም። ሌቦች እየተጨበጨበላቸው ነው። ይኸው ቀድሞ የምንሰማው የምናየው አንዳንድ ድል ለፈጸሙ ሰዎች በቀድሞ ዘመን እንግዲህ በጠላትን ተዋግተው የሚያሸንፉ ደንበር ወንዝ ተሻግሮ የሚመጣውን ድል ያደረጉ ሰዎች በድሉ ማግስት ይጨበጨብላቸው፣ ይዘመርላቸው ነበር። ባንዲራም ይውለበለብላቸው ነበር። ኋላ ጦርነቱ ወደ ሩጫ ተቀየረና የሚሮጡ ሰዎች ይጨበጨብላቸው ነበር። እንዲሁ ሌሎችም የሚጨበጨብላቸው ሰዎች አሉ። አሁን ላይ የምናየው ነገር ግን ለሌቦች እየተጨበጨበላቸው ነው። የሰው ልጅ ሰውን አይሰሩ ሰርቶ ያለውን ነገር ቀምቶ ይዞበት ሲሮጥ ጸጥ ብለን በትክክል ቁመን ብሔራዊ ባንዲራ ሲሰቀል ሰው ቀጥ ብሎ የማይቆመው ሁሉ ሌባው አልፎ እስኪሄድ ድረስ አይይዘውም። ለምን አይልም? ወደ ሕግ አካል አያመለክትም። ሌቦች የፈለጉትን ሲያደርጉ ሁሉም ሰው በር ከፍቶ ያሳልፋቸው። ሌላ አገልግሎት ሌላ ነገር ሲሆን ደግሞ ሁሉም ሰው ስልኩን አውጥቶ ቀረጻ በቀረጻ ነው የሚደረገው። በአጋጣሚ እንደው ሰው ነውና ሰው ጠጥቶ ሰፍሮ በዚህ አካባቢ እንዲያ ሲታይ ያው እንደምታውቁት አሁን እንግዲህ ሰው በጣም እየከፋ ሲሄድ ተተኩሶ ከሚገደልበት ጥይት በላይ ካሜራ እያስፈራ ነው። አሁን ሰይ ይህን ማን አየበት? ይህን ድንቅ ነው። ህጻናቶች ተሰልፈዋል። አባይ በቃ ደርቀት ያለ ይሰማችኋል አይደለም? ያው ሁሉንም እንስማ። ምናልባት ሀሳቡን ለመጠቅለል ያህል የሰማችሁ ከሆነ በቤት ውስጥ የነበረው ዘይት በቤተ ክርስቲያናችን መገለጫ ምንድን ነው የሚለውን እናስታውስ። ሁለተኛው ላይ ግን ሶስተኛው ዘይት ለወዳጅ ለእንግዳ ተዋጽኦ ይሰጣል ነበር ያሉ። በቀድሞ ዘመን ዘይት ለሚወዱ ሰው ለሚያከብሩ ሰው ተዋጽኦ ይሰጣል። ከቤተክርስቲያናችንም እኛን የሚሰጠን አገልግሎት ከፍቅር አንጻር ስለሆነ ልጅነታችን የሚጸናው በሚቀባው በበቅባት መንፈስ በከበረ በሜሮን ነው። ሶስተኛው የዘይት ሀሳብ የዘይት ሁሉ ይሄ ነው ማለት ነው። በቤትሽ ውስጥ ምን አለ የሚል ሀሳብ ነበር ስንነጋገርበት የቆየ ነው። ጊዜውን ባርኮ ቀድሶ ይህንን ሰማ ያደረገን አምላካችን እግዚአብሔር ስም የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።